የነገስታቱ መናገሻ የኪነት ሀገር ጎንደር ገብተናል። ወልዳረጋ ይደለ ይባላልው የተወለድኩት እዚሁ ጻድቁ ዮሐንስ ጀርባ ቀበሌ 4 ጎንደር ነው። አንደኛ ክፍል ያለሁኝ ነው ወደ የግጥም ስራ የጀመርኩት ከጓደኞቼ ቤተሰብ ግጥምን እንደ ስድብ በሚመስል መልኩ እገሌ እንደዚህ በሚል ነው አንደኛ ክፍል ዛሬ 30 ዓመት በፊት ማለት ነው እንግዲህ እንደዛ ነው የጀመርኩት። ከዛ በኋላ ግን ፋሲለደስ ትምህርት ቤት የሚኒ ሚዲያ ሳተፍ ነበር። የድራማ ክበብ ላይ ሰራ ነበር። ከዛም በኋላ ደግሞ በአማተር ክበባቶች ያሉ ጎንደር ላይ በጣም ዘጠናዎቹ መጀመሪያ አካባቢ የጎንደር የኪነ ጥበብ ወርቃማ ዘመን ምንለው ነው እንደኛና ያን ጊዜ በክበባት እንሳተፍ ነበር። ለውድድር በሙዚቃ ሲወዳደር የክልል አቀፍ ግጥም ሰጣለሁኝ። የተወሰነ ዜማ መነሻ ሞክራለሁኝ። ከዛም በኋላ ደግሞ የክበባት ሊቀመንበር ነበርኩኝ። ያን አሳድጌ ወደ ባህል ማዕከል ስራ አስኪያጅ መሆን 2009 ጀምሮ የጎንደር ባህል ማዕከል ያው በርካታ ወጣቶችን ታለንት ያላቸው ወጣቶችን አሰባስቦ ባህላዊ ሙዚቃ ላይ በርካታ ስራዎችን ይሰራል። ከ10 በላይ የመዝሙሮች አሉኝ። የሙዚቃ ግጥም ስራዎችን ለልጆች ይሰጣለሁ። ለኛ ልጆች በውድድር የሚሳተፉበት አሁን እየሰራ ነው ያለ የሙዚቃ ግጥም የኔ ነው። ከዛ ባሻገር ከ44 በላይ ቲያትሮችን ደርሻለሁ፣ አዘጋጅቻለሁ፣ በትወናም ተሳትፌያለሁ። ዛሬ ደግሞ ከኢትዮጵያን አይድል የተጋባዥ ዳኛ እድል ሰጥቶኝ የጎንደር ከተማ የኪነ ጥበብ ፍቅሩና ፍላጎት ያላቸው ወጣቶችን በመዳኘቴ ከነሰሜና ከነሳምሪ ጋር ይሄን ዳኝነት አብረን በማከናወናችን በጣም ደስተኛ ነኝ። አመሰግናለሁ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በታሪካዊቷ ጎንደር ከተማ አሁን እንግዲህ መሸትሸት ብሎ እንደምታዩት ውብ በሆነ ድባብ ውስጥ ነው የምንገኘው። መገኛችን የአጼ ፋሲለደስ ቤተመንግስት ቅጥር ግቢ ውስጥ ነው። ሰሜ ወይዬ አለን አይደል? በደም ሳምሪስ አትታይኝ በነገርሽ ላይ አለን። ወልዴ ሰላም ነው። እንዴት ነህልኝ? መልካም ነው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ጎንደር እጅግ ውብ በሆነ መልኩ ነው እየቀጠለ የሚገኘው። ይህንን ፕሮግራም በፕላቲኒየም ደረጃ ስፖንሰር ያደረጉልንን የባህር ዳር ከተማ አስተዳደርና የጎንደር ከተማ አስተዳደርን ከልብ እናመሰግናለን። በወርቅ ደረጃ ደግሞ በዚህ መልክ ፕሮግራሙ ወደ እናንተ እንዲደርስ ያደረገልን የአማራ ክልል ባህልና ቱሪዝም ቢሮ ነው። ሁሉንም ከልብ እናመሰግናለን። ዝግጅታችን ይቀጥላል። የጎንደር ጠቢባንን ወደ መድረክ እንጠራለን። መልካም ጊዜ ይሁንላችሁ። እሺ ሰላም ሰላም፣ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምህ ማን ነው? ኪሩቤል እባላለሁ። ኪሩቤል ማን? ኪሩቤል አስፋው። ኪሩቤል አስፋው? አዎ። እሺ የማንን ሙዚቃ ነው የምትጫወትልን? የአርቲስት ጥላሁን ገሰሰን ከመሞት አልድንም። እሺ ጀምር። ልፋቴን ላንቺው መረረኝ አላልኩም የው እስከ ዛሬ ከስቃይ አልዳንኩም ፍጹም ልፋቴን ላንቺው መረረኝ አላልኩም ይኸው እስከ ዛሬ ከስቃይ አልዳንኩም ፍጹም በእኩልነት
ድንገት ስደክም አቅሜ የተሳነኝ ካምናው በሽታዬ አልዳንኩም ገና ነኝ። ሕይወቴ እስከምታልፍ ልሸከም ድንጋይ እስከ መጨረሻሽ ሆኜሽ አገልጋይ ከመሞት አልድንም አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታሪ ከመሞት አልድንም አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታሪ ዋው በጣም ጎበዝ ነህ ኪሩቤል። አመሰግናለሁ። ትሰራለህ እንደ ሙዚቃ? አዎ ያው ብዙም ባይሆንም የተወሰነ ሞክራለሁ። ቀስተ ደመና የሚል ቡድን አለ። ባንድ ነው? አይ በግሩፕ እንዲህ ከጓደኞች ጋር? አይ ደስ ይላል። በጣም አሪፍ ነው። ተማሪ ነህ? ጨርሻለሁ። ዩኒቨርሲቲ? አይ ነው 12 ኦኬ። አይ በጣም አሪፍ ነው። ስለዚህ ሙዚቃ መማር ትችላለህ ነው ማለት ነው። 12 ከጨረስ በጣም አሪፍ ነው። ጎበዝ ነህ በጣም። እያንዳንዱ ነገር ዳይናሚክስ ደስ ይላል። የምታስታምንበት መንገድ የሆነ ሰዓት ላይ ዊስፐር ታደርጋለህ፣ የሆነ ሰዓት ላይ ጮክ ታደርጋለህ። እያንዳንዱ ነገር ሙዚቃ የሚለውን ነገር ከኤክስፕሬሽን ኢንተርፕሬት ማድረግ የሚችል በደንብ አርቲኩሌሽኖቹ ቆንጆ የሆነ ነገር ነው የሰማሁት። ጥሩ ነው። ግን እንደ ውድድር ደግሞ በጣም ብዙ ተወዳዳሪዎች ነው የሚጠብቁህ። እንደዚህ አይነት ደግሞ የምታየው ነው የተለያዩ ውድድሮች ላይም ከዚህ በፊት የነበረውም የኢትዮጵያን አይዶል የአሸናፊዎች አሸናፊ ላይ የነበረውንም ልጆች እንደዚህ ብታይ ተመሳሳይ እንደዚህ የጥላውን ገሰሰን የመስፈኑ ነገር አለና እሱ ላይ ምን አይነት ሙዚቃ ነው የሚመርጡት፣ ቴክኒካሊ ምንድነው የሚያደርጉት የሚለውን ነገር በቂ ዝግጅትና ብዙ የሙዚቃ አማራጮች እንዲኖሩ የሙዚቃ ታይፕ ማለት ነው ከጀነርም አንፃር እንደዛ ማድረግ አለብህ። እኔ ጥሩ ነገር ነው የተሰማኝ። ውድድሩ ከባድ ነው ታውቃለህ። ስለዚህ አሁን እኔ የምመክርህ ምንድነው የተለያዩ ማረፊያዎች ያሏቸው ኪዎች ዘፈኖች ማጥናት፣ የተለያዩ ሪትሞች ስሎ ብቻ ሆዘህ አዘልቅም የባምልህ ጥላሁንም ብቻ ይዘህ አዘልቅም። ስለዚህ የተለያዩ ዘፈኖችን ማጥናት ይጠበቅብሃል። አሁንም ቢሆን በዘፈን ውስጥ እኔ ቅሬታ አለኝ። እጥፋቶቹ በጣም ብዙ የሚቀሩ አሉ። እነሱን በደንብ ማዳመጥ፣ ጆሮ ሁልጊዜ ካዳመጥህ በደንብ ትሰማለህ። ሙዚቃ ደግሞ ምን ይፈልጋል? ጆሮ ይፈልጋል። ስለዚህ ለዛሬ ጥሩ ነው። እንዲሁም በአንተ ምንም የጻፍኩት ኮሜንት የለም፣ ያው ከመጀመሪያው ስለገዛኝ ማለት ነው። ይሄ ማለት ግን ቅድም ሳምሪ ብላለች እንድትኩራራ አይደለም። ውድድሩ በጣም ታውቀዋለህ፣ ያው ተመልክታል አይደለ? ስለተከታተልክ ነው ተመዝግበ የመጣው። ስለዚህ በጣም ጎበዝ ልጆች ያሉበት ነው። ባለፈው ዙርም አሁንም የሚመጡ ልጆች በጣም ጎበዝ ልጆች አሉ። ቫራይቲ ያሏቸው ሙዚቃዎችን አጥና፣ ከሙያተኛ ጋር ስራ ያለህ ነገር ድምጽ አውጣ በመጫወት ጥሩ ነገር ነው። ሪትም አያያዝ ጥሩ ነውና በዚሁ ቀጥልበት፣ ግን ጥረት ይጠይቃል ማለት ነው። ሰላም እንደምን አለሽ? እግዚአብሔር ይመስገን ሰላም። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ስምሽ ማን ነው? ረዴት ዮሐንስ። ረዴት ዮሐንስ። የማንን ሙዚቃ ነው የምትጫወችልን? የነዋይ ደበበን። አረ እሺ ጀምሪ። ይሉኝ ታሜሌለ የማታውቅ ነውር ለካ እንዲ ጨካኝ ነህ አንት ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቼ አንተም በዚህ ይብቃ እኔም እስከመቼ
እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረ በለ አንተም ቀረህ ወዲያ እኔም ልቅር ወዲህ እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረ በለ አንተም ቀረህ ወዲያ እኔም ልቅር ወዲህ ህመሜ ሞቴ ሞት ላይ መስል ለምን ደጅ ልጥና ለምን ልከተል ቅጥ ያጣ በደልን ተዋል ፈቅድልህም በስጋዬ ይብቃ ባትንት ያትቀልድ በማስከፋት ትጽናት ተደሳሽ ባይጠፋም በዳይ ሰው ከመባል መቀጣት አይከፋም። አመሰግናለሁ። በጣም ነው ደስ የምትዩ። አመሰግናለሁ። ነፃነትሽ ደስ ይላል። አመሰግናለሁ። ልጅነትሽ ደስ ይላል። ያ ጥሩ ነው። በቃ ጥሩ ነው። እሺ ሁሉ ነገርሽ ደስ ይላል። ታውቂዋለሽ ምን ለማለት እንደፈለግሽ ታውቂዋለሽ። ከጉሮሮሽ ማልፎ በእጅሽ ለራሱ ከርቦችን ለማለት እየሞከርሽ ነበረ። ስለዚህ እሱ ቀስ እያለ ደግሞ ይመጣል በደንብ ስታጠኚ እና ከላይ የሆነ ኤር የሆነ እንደዛ አትስፈኝ። ከልብሽ ክፍት አድርገሽ እሺ እንደሱ ለማድረግ ሞክሪ። ጮክ ብለሽ ለማለት ሞክሪ። ጥሩ ነገር ነው። እሱን ግን ትንሽ ቴክኒካሊ ብታሳድጊው በጣም ቆንጆ ነው የሚሆነው። በጣም ጥሩ ነገር ነው የተሰማኝ። ጥሩ ነው ያቀረብሽው። ለመረዳት ያደረግሽው ነገር ጥሩ ነው። ያው ድምጽሽን ትንሽ ጎላ አድርጎ ከልብ አውጥቶ መዝፈን ይጠይቃለኝ። ግጥሙን ደግሞ በመረዳት አንዳንድ ግጥሞችን የቀያየርሻቸው ነገሮች አሉ። በደንብ አድምጬ ድምጻዊ ጆሮ ሲኖረው ነው ጥሩ የሚሆነው። ስለዚህ ከሙያተኛ ጋር ምን ጊዜ መስራት ይጠበቃል። ውጤቱን በኋላ እንኳን ደህና መጣ። እንኳን ደህና ቆያችሁን። ስምህንና የተዘጋጀውን ዘፈን። ሊባኖስ ጄጃው እባላለሁ። ያረጋኝ ወራሽን ዘፈን 2 ደቂቃ ሰጥቻለሁኝ። ፍቅሬ ቃል ኪዳናችን ሁሉን አደራ ልቤን እንዳታስከፊው ሲያምንሽ ሲኩራራ ውሉን አፍርሰሽ እንዳላዝንብሽ ቂም እንዳልይዝብሽ ፍቅሬ ቃል ኪዳናችን ሁሉን አደራ ልቤን እንዳታስከፊው ሲያምንሽ ሲኩራራ ውሉን አፍርሰሽ እንዳላዝንብሽ ቂም እንዳልይዝብሽ ትሰሚኛለሽ ወይ የኔ ዓለም ስለ አፍቃሪነቴን አፍቅሬ ያወራው ታደምጭኛለሽ ወይ አንቺዬ የኔነቴ ጎልቶ በስምሽ ተጠራው ታደምጭኛለሽ ወይ የኔ ዓለም እኔ እንዳስከበርኩሽ አንቺም አስከብሪኝ ታደምጭኛለሽ ወይ የኔ ዓለም በልቤ እንዳኖርኩሽ በልብሽ አኑሪኝ አምኜሽ ስኩራራ ሳደንቅሽ ስኩራራ አምኜሽ ስኩራራ ስላንቺ ሌት ተቀን ሳወራ እንዳታሳፍሪኝ አደራ አንቺ ልጅ አደራ የቃል ኪዳን ጽኑነት ታይቶ ሲመሰከር ከሰፈር ከመንደር አልፎ ሲሰማልኝ ባገር እልል ብል ለፍቅሬ አደይ ቅር ይለኛሎይ የቃል ኪዳን ጽኑነት ታይቶ ሲመሰከር ከሰፈር ከመንደር አልፎ ሲሰማልኝ ባገር እልል ብል ለፍቅሬ አደይ ቅር ይለኛሎይ። አመሰግናለሁ። ጥሩ ነገር አለ። እንደዚህ ፈጠን ያሉ ሪትሞችን ላይ ቆንጆ ነገር ነው የሰማሁት። ሪትም አያያዘ ፕሮፌሽናል ነገር ነው የምሰማው ነገር። ትሰራለህ እንዴ?
መቅደላ አርት ስኩል ተማሪ ነኝ። ተማሪ ነህ? አርት ስኩል ብዙ አልገባም ግን ተማሪ የሙዚቃ ተማሪ የተወሰነ ሙሉ ሳይሆን ኮርስ ነገር። ስለዚህ ጥሩ ነው ማለት ነው። ስለዚህ ካንተ እንደውም ብዙ ይጠበቃል። ስለዚህ ከዚህ የተሻለ አሁን ስሎ ነገር እድል ብትሰጥ ትሞክራለህ? ትንሽ ቨርስ አቅምህን ለሞቅ ትመጭ እንደው ያልኩ ሌት ተቀን ናፋቂ ሰርኬም አይታክተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታቅፌ ትመጭ እንደው ያልኩ ክፍት ነው ደጃፌ አትቀርም እላለው በመላ በሰበብ ምን ቀን እየገፋ እድሜን ብታለፍ ኮፈን ቢገርፈኝም ጥበቃዬ በስቶ አትቀርም እላለው አላጎደልኩ ከቶ ትመጭ እንደው አለሁኔ ሳላጎል በፍቅር እንዳለው ትመጭ እንደው አለሁኔ ሳላጎል በፍቅር እንዳለው። ቆንጆ ነው። ግን ሪትም አያያዘ እንዴት ነው ፊልም የምታደርገው አንተ? በምን አይነት ሪትም? እጅ ላይ ካውንት በምታደርገው ከሆነ ሌላ ነው አይደለማ? አዎ። ስለዚህ ማየውና የምትጫወትበት ሪትም ይጋጫል። ተረዳኝ አባባል? ትመጭ እንደው ደረደረ እንደዚህ አይነት ነገር እንደዚህ አይነት ፊሊንግ ብትሰጠኝ ይጋባብኛል የተሻለ ማለት ነው። ስለዚህ እሱ ነገር ላይም ትኩረት ማድረግ ሌሎችም ሶንጎችን እንደዚህ ማጥናት ጥሩ ነገር አለ። በርታ፣ ውጤቱን እናያለን በኋላ። ሀሳብ ካላችሁ? አዎ በቃ ምንድነው የነገረችህን ተግባራዊ አድርግ። በራስህ ነው እየሰራያችሁ ያለ ታውቃለህ። ይሄ ደግሞ ጥሩ ነው፣ የምናበረታታው ነው። በራስ ድምጽ መምጣት ትልቅ ነገር ነው። አረጌንም ስትሰራው በራስህ ነው፣ ሚካኤልንም ስትሰራው በራስህ ነው። ይሄን እናበረታታለን። ግን ሙያተኛ እገዛ ያስፈልግሃል። አጥና፣ መልካም ነው። ውጤት በኋላ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከኛ ጋር ነህ? አዎ። ዘና በል እስኪ። ማን እንበል? ፈንታውን ካሴ። ፈንታውን ካሳ። ከየት ነው? ከቋራ። እሺ፣ የማን ሙዚቃ ላይ መጣው? የዳዊት መለሰ። የዳጊ ዳዊት መለሰ። ዳዊት መለሰ። እሺ፣ 2 ደቂቃ አለ። እሺ፣ ተጫወት። መጠር ያልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ሕይወትን ዘርቶ መጠር ያልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግሥት ግርማ አለሽ አንገት የሚያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ ቢፈጠር ርቀት ከሰማይ ሰማይ እመጣ ነበረ ዓይንሽን እንዳይ። እሺ ፈንታውን ምንድን ማይኩ ከብደዋል? ይከብዳል ማይኩ? አዲስ ነው ደስቴጅ። እሺ ፍርሃት አለብህ ያው ያስታውቃለኝ።
ሬትም ላይ ችግር አለ። እንዴት ነው የምታጠናው ሙዚቃ? ሙዚቃ ያው ከገጠር እንደመጣሁ ነው። ኧረ ብዙም ጥናት አላጠናውም። የተወሰነ ጊዜ ነው እዚህ መጥቼ ጎንደር አጥንቻለሁ። ከዚህ ከመጣን የሞከርከው ለውድድሩ እንደመጣ? አዎ የተወሰነ ሳምንታት ማለት ነው። በቂ ዝግጅት አላደረክም ማለት ነው? አዎ ለዛ ነው። ያው ውድድር ደግሞ ማለት ከ20 ከተሞች በጣም ጎበዝ ተወዳዳሪዎች የሚመጡበት ስለሆነ በቂ ዝግጅት ያስፈልጋል። ከሙያተኛ ጋር መስራት፣ ሙዚቃ ምርጫ፣ የተለያዩ ሪትም ብዙ ነገሮች አሉና አንተ የምትረሳው ነገር አለ። ዜማውንም አልተረዳውምና ብዙ ነገር ይቀርሃል። የተለየ ነገር ያለ አይመስለኝም። ከዚህ ይበቃናል ለዛሬ። አይከብድም ወይ ማወቅ ቀርበው ካላዩት በሩቅ እሺ ስሜ ብስራት ተሰማ ይባላል። የተወለድኩት እዚሁ ጎንደር ሲሆን የሙዚቃ ህይወት ጅማሬ የሚጀምረው ኤሌመንታሪ ክላስ እያለሁ 6ኛ ክፍል ላይ ነበረ። ውድድሮች ምናምን ነገር ይካሄዱ ነበረ። ከዛም ተሳትፎ አድርጌ ነበረ። የዘፈንኩት የድምፃዊ መዝሙር መሰለኝ ላይታረስ በዱሩ የሚል ላይታረስ በዱሩ ኑግ እንደ ሱፍ ላይ ነጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ ዱባ ዛፍ ላይ በቅል ውሃ ሽቅብ ላይ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ። የሙዚቃ ህይወቴን እንዳዳብር ያደረጉኝ በዋናነት ቤተሰቦቼ ናቸው። በጣም ደግሞ ድጋፍ እያደረገልኝ ያለው አባቴ ነው። አባቴ በጣም ድጋፍ ያደርግልኛል። ተሰማ ደምሴ ይባላለሁ። የብስራት ተሰማ ወላጅ አባት ነኝ። ያው በህፃንነቱ ሙዚቃ ይዘፍን ነበረ። ያንን በማየት ወደ ሙዚቃው እንዲገባ ነው የገፋፋሁት። እኔ ሙዚቃ መሳሪያ ከራይለታለሁኝም ይሄ ኪቦርድ፣ ማሲንቆ፣ ዋሽንት የመሳሰሉትን ያመጣና ቤት እንዲጫወት አደርጋለሁ። ከዛ እንዲወዳደር ነው ግፊት ያደረኩበት። ያው ሰው መወዳደር ከጀመረው አሸናፊነትና አሸናፊነት እጠብቃለሁኝ። አመሰግናለሁ። ለብስራት መልካም እድል ይግጠመው። ይሄ የወጣት ማዕከል የቤተሰብ መምሪያ ከቤተሰብ መምሪያ ውስጥ ነው ፍቃድ ተፈቅዶልን የወጣቶች ማዕከል ተፈጥሮ ቀስተ ደመና ቡድን ውስጥ ተሳትፎ በማድረግ ነው ይሄን ቡድን በመቀላቀል ነው ይሄን ሙዚቃ እንዳሳድግ ያደረጉኝ እና እነሱ ጓደኞቼም በጣም ትልቅ እገዛ ያደርጉልኛል። ከዛ በተረፈም ደግሞ የዚሁ የቤተሰብ መምሪያ ድርጅቱ ራሱ በጣም ትልቅ ድጋፍ ያደርግልናል። ብስራትን ብዙ ጊዜያችንም ነው እዚህ ቮካል ስንሰራ እና በጣም ጎበዝ ልጅ ነው። የሚነግሩትንም ነገር ይቀበላል። ትንሽ ትልቅ አይልም እና ብዙ ለውጦችም አሉት። ለሚነግረው ሰው ዛሬ የተነገረውን ነገ አስተካክሎ የመምጣት ተቀባይነት አለውና እኔ በጣም ደስ ብሎኛል። እንደሚያልፍም አልጠራጠርም። እንግዲህ ለውድድሩ በጣም የተቻለኝን ያህል ዝግጅት እያደረኩ ነው። በተለያዩ ቦታዎች እየሰራው የአቅሜን ምናምን እየሞከርኩኝ ቮካልም የተለያዩ የሙዚቃ ነንበሮችንም እያስኩኝ ይገኛለሁ። ህልሜ ማሳቤ ሙዚቀኛ ለመሆን ነው። ድምፃዊ ሆኜ ትልቅ ነገር ለማበረከት ነው። በኢትዮጵያን አይዶል ውስጥ ማለፈፍ እንግዲህ በኢትዮጵያን አይዶል አልፌ ትልቅ ድምፃዊ ለመሆን ነው ጥረት እያደረኩ ያለሁት። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ደህና እግዚአብሔር ይመስገን። ማን ነው ስምህ? ብስራት ተሰማ እባላለሁ። ምን ይዘህልን መጣ? የጋሽ ጥላሁንን 2 ደቂቃ ሰጥቻለሁ። እንኳንስ ደስታዬን የሰውነቴን ሰው እንኳን ነፃነቴን ጸጋ ክብሬን ትቼው
በእናት ሀገር ምድር በሚያውቀኝ በማውቀው ስቃይ መከራይን አንቺ ዘንድ አድርገው ምድርሽ ላኖረኝ ሰው ላደረገኝ ፍቅርሽ እድሜን አድርገው ውለታሽን መላሽ ለጥቃትሽ ጋሻ ለችግርሽ ደራሽ ለችግርሽ ደራሽ። እስኪ ሌላ አንድ ጨምረኝ እስኪ እባክህ። ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙትን ጠይቀሽ ተረጂ። ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙትን ጠይቀሽ ተረጂ። አበቦችን ሄደሽ እስኪ ጠይቂያቸው አንቺ ስታምሪ ነው ብቅ ብዬ ማያቸው ንፋስን ጠይቂው ያስረዳሽ አጣርቶ የልቤን አድምጧል ሳይተነፍስ ገብቶ ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙትን ጠይቀሽ ተረጂ። በጣም ጎበዝ። እናመሰግናለን። ማይክ መያዝ አይጠበቅብህም። ያው እንዳትበጠብጥ ፋሲል ደስ ሰራተኞችንም። ስለዚህ በጣም ጥሩ ነው። ነፃነትህ ምናምን በጣም በሁሉም ነገርህ ጥሩ ነው። ያው ይዘናቸው ከምንሄዳቸው ውስጥ ለኔ አንደኛ ነህ። ስለዚህ ግን ዝፈን ስትባል አስበህ ተጨንቀህ ምናምን ከሆነ እመነኝ ውድድሩ ከባድ ነው። ስለዚህ ብዙ አማራጮች ሊኖርህ ይገባል። ብዙ አይነት ሪትሚካሊ የተለያዩ ጀነሮችን ብትሰራ ሪች የሆነ ምርጫ እንዲኖርህ ማለት ነው ማድረግ አለብህ። ትልቅ አሳይመንት ወስደ ራስን ካሁኑ ጀምሮ ማዘጋጀት መጀመር እንዳለብህ ይሰማኛል። ምን ታስባላችሁ እናንተ? በኔም በኩል በጣም ጥሩ ነው። አንደኛ በራስ መተማመን ከመጀመሪያው ጀምሮ ያለው ነገር እሱ ጥሩ ነው። ጆሮ እንዳለ ያሳውቃል። በደንብ ነው ሙዚቃውን የተረዳው። ከለር ደስ ይላል። ከወዳ ወጣ እንደምትጫወትም ሁለቱ ሙዚቃዎች ላይ ያየሁት ነገር ጥሩ ነው። ከዚህም በላይ መዝፈን እንደምችል አውቃለሁ። እኔ ባህልም ትሞክራለህ አይደል? መልካም ነው። በጣም ቆንጆ ነው። ቀሪ ነገሮችን ከዚህ በኋላ ባሉ የስልጠና ጊዜ ያለን የውድድር ጊዜ ራስን የምታሻሽለው ብዙ ነገር ይኖራል። እንደ ኦዲሽን ግን ለኛ በጣም ከበቂ በላይ ነው። ደስ ብሎናል። ሰማኝ ደግሞ ተሰማ ናምበሮችን አብዛ። እሺ፣ በደንብ አጥና። በርከት ያሉ ናምበሮች ያዝ። አቅም አለ፣ አሳምነህናል። ግን ምንድነው ካንተ በላይ ያሉ በጣም ከባድ ልጆች ሊኖሩ ይችላሉ ብለህ ማሰብ አለብህ። እሺ፣ ውድድሩ ከባድ ነው። የኢትዮጵያ አይዶል ጥበብን ፍለጋ ጎንደር ላይ ብቻ አይደለም፣ ለብዙ ሰዎች ስለሆነ እድል የሚከፍተው ከዛ ውስጥ ገብተህ ተፋልመህ ለመውጣት ጎበዝ መሆን መቻል አለብህ እና በርታ። እናመሰግናለን።
እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን እንበል? ሚፍታህ። ይፍታህ ማን? ሚፍታህ ዋሴ። ሚፍታህ ዋሴ። ዋሴ። እሺ የማን ሙዚቃ የምትጫወተው? የቴዎድሮስ ታደሰ። ቴዎድሮስ ታደሰ። 2 ደቂቃ አለ። ዘና ብለህ ቆንጆ አድርገህ ተጫወት። እሺ። ጥፋተኛው ግላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። ጥፋተኛው ግላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አመሰግናለሁ። ፈራን ድምጽ እየተንቀጠቀጠ ነው። እሺ ትንሽ የፍርሃት ስሜት አለ እና ቴምፖውን እያፈጠንከው ሙዚቃውን ችክችክ ልታደርገው ተረጋግተህ እስኪ ሌላ ዘፈን። እሺ ጭራሽ በገላሽ ማጫረት ጀመርሽ ወይ ማውጣጣት ጀመርሽ ወይ? ጭራሽ በገላሽ ማጫረት ጀመርሽ ወይ ማውጣጣት ጀመርሽ ወይ? አንዱን ካንዱ ማጋጨት ስራሽ ያዋጣሻል ወይ እቲ ያኖርሻል ወይ? የኔ ነሽ ተብሎ ሲነገር በአገሩ ሲወራ ሌላ ነበር እንደ አንቺ ሰው የአንቺ ሳባውራ። ማተቤን አስሬው አጥብቄ ልኑር እንደ እምነትሽ ገላቅፎ ማደሩን የኔ ሰው ይልመድ ሰውነቴ። አንዴም 2 3 ማራስ ጎድተሻል። አንቺስ በደመንጋ ባውራው ተከበሻል። አንቺስ በደመንጋ ባውራው ተከበሽ። አመሰግናለሁ። ይሄ ነው ታይሙ ለማጨብጨብ። እሺ ደስ ይላል በጣም ስሜትህ ደስ ይላል። ፐርፎርም የምታደርግ ከጀርባ ባንድ ኖሮ ነው የሚመስለው እና ሱስ ኮንፊደንስህ ጥሩ ነው። ይሄኛው ሁለተኛው ምርጫ ቆንጆ ነው። ከዜማውን የተረዳህበት መንገድ አመራረጥህ ጥሩ ነው። ኢነርጂህም ጥሩ ነው። ስታዜምም ጥሩ ነገር አለ። ከርቮቹን ትሪት የምታደርግበት ጉሮሮ እና ጥሩ ነገር አለው። ግን ውድድሩ ደግሞ ከባድ ነው። ስለዚህ በጣም ብዙ ተወዳዳሪዎች ከተለያዩ ክልሎች፣ ስለዚህ በጣም ትልቅ ዝግጅት ይፈልጋል ማለት ነው። ስለዚህ ራስ ላይ በደንብ መስራት አለብህ። ሁሌም ራሳችሁ ላይ እየሰራችሁ ዝግጁ ሆናችሁ መጠበቅ ጥሩ ነው እና ግዴታም ነው አይደለም። ሙያውን ስትወደው እንደዛ ነው፣ እንደ ስራ ማድረግ ማለት ነው። ስለዚህ እንደዛ አድርግ። ፍላጎት አንደኛ ነው። ፓወር ጥሩ ነው። ፈርቶ ፍቅር አለ እንዴ? ሙዚቃን ወደው ሙዚቃን አፍቅረው መፍራት አለብህ? በቃ መፍራት የለብህም። እሺ እናንተ ፊት ጋር ሲሆን ስለዚህ ያው ዳኛ ፊት ላይ ሲሆን ያው ትንሽ የሆነ እንደ አዲስ እንደ ጀማሪ ትንሽ የሚያስፈራ ነገር አለው። ስሜቱ ትንሽ ራሱ ዝግት ያለው ድምጽህ ራሱ የሆነ ደስ የሚል ወዝ አለው። የምር ነው የምልህ እና ሙያተኛው ማክር ራስህን አዘጋጅ። የተፈጥሮ ድምጽ አለ ያው ያሳውቃል። ፍርሃት ደብቆት ነው እንጂ ጥሩ ነገር እንዳለ ያሳያል። ስሜት ጥሩ ነው። ለኛም ለማጋባት ያደረከው ጥረት በጣም ቆንጆ ነው። ግን ትልቁ ነገር ፍርሃት ነው። ፍርሃት የወለደው ቫይብሬት ያደርግ ነበር ድምጽ የመንቀጥቀጥ ነገር ይታየኛልና እሱ ያበላሽቶባል። የመጀመሪያው ሙዚቃን ደግሞ ትንሽ ውክብ አረከው። በቃ ጨርሰህ ውጣ የተባልክ ነው የምትመስለውና እንዲህ አይነት ነገር አለው። በተረፈ ያው ከሙያተኛ ጋር መስራት መለማመድ ያስፈልጋል። ውጤቱን በኋላ። እሺ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማን እንበል? ቅድስት ተዘራ። ቅድስት ተዘራ። እሺ የማን ሙዚቃ የምትጫወት? የሄለን ኤደን። ሄለን ስቱዲዮ። እሺ 2 ደቂቃ አለሽ?
ቆንጆ አድርገሽ ተጫወች። እስኪ ልየው ልፈትነው ያልኩት ልቤ አልታደለም በኔ ላይ መጨከን በቃ አልቻለም። ሁሌ አብረኸኝ ብትሆንም ስፈልግ ባላጣህም የኔ ባል የኔ አይደለህም። ሌላ ነገር አለሽ? ሌላ ካለሽ ያምርብኛል የምትይው? መውደድ ልቤን የገዛኝ አዎ የገዛኝ ካንተማ ሌላ እምቢ አለኛ የልቤ እምቢ አለኛ። መውደድ ልቤን የገዛኝ አዎ የገዛኝ ካንተማ ሌላ እምቢ አለኛ የልቤ እምቢ። የመጀመሪያይ የመጀመሪያይ የፍቅር ማያይ አንተው ነህ ጣይ። ይበቃል። ያው በሙያተኛ ጋር ስሪ። የሙዚቃ ምርጫዎችሽ ሁለቱም ጥሩ አይደሉም። ምዘፍኛው አርቲፊሻል የሆነ ድምጽ ነው ያለው፣ ኖርማል ድምጽሽ አይደለም እና ብዙ ዝግጅት ማድረግ ይጠበቅብሻል። ለዛሬ ይበቃናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። ከየት ነው? ከጎንደር። እዚሁ ጎንደር ከተማ? አዎ። ስምህንና የተዘጋጀበት ሙዚቃ? እሺ፣ ስሜ ጸጋዬ ሰለሞን ይባላል። ጸጋዬ ሰለሞን። የተዘጋጀበት ሙዚቃ የማዲንጎ አፈወርቅ ሞኙ ልብ የሚለው። ካምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላቅ ብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ተታለለ። ካምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላቅ ብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ተታለለ። የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጽዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ። ጸጋዬ ይበቃል። ትንፋሽ አንደኛ፣ ቅኝት 0፣ ድምጽ 0፣ ሪትም 0። ስለዚህ ፍላጎትም አንደኛ። ትንፋሽና ፍላጎት አለ። ከዛ ውጭ ያየሁት ነገር የለም እኔ። ስለዚህ ሙዚቀኛ መሆን ከፈለክ ከሙያተኛ ጋር ተጠግተህ ቅኝትን በዚህ ትንፋሽ ውስጥ ቅኝት ምን እንደሆነ፣ እሺ ሪትም ምን እንደሆነ እነዚህ ማጥናት አለብህ። እሺ ለዛሬ ይበቃል። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስምህን ማን እንበል? ኤርሚያስ አሳምን። ኤርሚያስ አሳምን። እሺ፣ በማን ሙዚቃ ነው? የማዲንጎ አፈወርቅ። እሺ ጀምር። ተንገበገበልሽ አረረልሽ ሆዴ አትራቂኝ በኔ ሞት አይብዛ መንደዲ ያስታርቅን መውደዲ ልመናዬን ስሚኝ ይቅርታሽ ይድረሰኝ ጥፋቴን ለመርሳትን ያቅማንስኝ ልብዬ ውቅዝኝ በትዝታሽ ዳዳልደንም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ። አመሰግናለሁ። እሺ ጎበዝ ኤርሚያስ፣ ጥሩ ነገር አለ። ስንት አመት ነው? 17 ስለዚህ አሁን ምክር ትወስዳለህ። ለምሳሌ አፍን ለምንድን ነው እንደዚህ አድርገህ የምታዜመው? ጥርስን
ከፈት አድርገህ ማዜም ትችላለህ። ስለዚህ መፍራት ደግሞ የለብህም፣ ደፋር መሆን አለብህ። ምናልባት በዚህ ጥናትህ በዚህ መስማት ሁኔታ ከቀጠልክ የዛሬ 5 ዓመት ደግሞ ድንቅ ነገር ይኖርሃል ማለት ነው። ስለዚህ ሁሌም ዝግጅት ያስፈልጋል። አሁን አስቸጋሪ እድሜ ላይ ስለሆንክ ለድምጽ ሁሌ ፕራክቲስ ማድረግ አለብህ። እሺ እንዳይቀያየርብህ ውበቱ። እሺ ስለዚህ በርታ፣ ውጤቱን በኋላ እናያለን። አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ከየት ነው? ከዚሁ ከጎንደር። ጎንደር? ወርቃማ ሀገር። እሺ ስምህንና ዘልን የመጣኸው ሙዚቃ? እሺ ስሜ ሱራፌል ጸጋዬ ይባላለሁ። ይዤ የመጣሁት ሙዚቃ ደግሞ የደረጀ ዱባለ መውደዴን ነግሬያት። 2 ደቂቃ ሰጥቻለሁ። መውደዴን ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱን ከሆነ ሚስጥሩ አይሻለኝም ወይ ገልጾ መናገሩ ፍቅሬ ታውቆ በአደባባይ አያቀን አይደስታን ሳይ የኔ ሁና ያበረዶ ጓዳዬ ሙቋልጋዬ አይ ደስታዬ ኦ አተታ ላብዛ ላምጣ ቁርጡንም ነግሪያት ለመተው ይውጣልኝ ካሰኘኝ ሆዴ ባዶ እንዲቀር ደስ ብሎኝ እንድከር እስኪ አንድ ድል ስጥ። ሌላ አንድ ሞክር እስኪ ደግሞ ዘና ብለህ ምሪት አስተከዘኝ አስከፋይ ሳስበው አዲስ ቤት አደራች አለችኝ አልኳት ሰው ስክብ ሳሞካሻት ስሟን ሳወድሰው ሸርተታለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ካፌ ነጥዬን እንዳላጎረስኳት አንድ ያጣላል ብዬ ቆሜ እንዳልደገምኳት የአቅርቦት ወዳጄ ስትከዳይ ታዘብኳት እጅ ጣልሽ ብዬ አምርሬ ረገምኳት እጅ ጣልሽ ብዬ አምርሬ ረገምኳት። ምንድነው እንደዚህ ፍጥንጥን ነው ማድረግ? ምንድነው አዲስ ቤትሽ የለም? ቆንጆ ነው፣ በጣም ጥሩ ነው። ከአጠባበቅህ ደስ ይላል፣ የሙዚቃ ስሜትህ ደስ ይላል፣ ምርጫዎችህ ጥሩ ናቸው። ግን ምንድነው ውድድሩ ከባድ ነው። ኃይለኛ ልጆች ከተለያየ ክልል ስለሚመጡ ከባድ ጥናት ይፈልጋል። የተለያዩ ሙዚቃዎች አጥና፣ ሙያተኛ አማክር፣ የሙያተኛ እገዛ ያስፈልጋል። በእኔ በኩል መልካም ነው። አሪፍ ነገር አለ። የተረዳበት ሁለቱንም ዜማዎች የተረዳበት አግባብ ጥሩ ነው። ግን አንዳንዴ ለወሩ ላይ ጠፈት የምትለው ነገር አለና ስትወጣ ደስ የሚል ነገር አለው። ግን ሲወርድ ደግሞ ጭርስ የምታደርገው ነገር ወደታች የምትወርደው ነገር በጣም እሱን አስተካክል። ያለው ነገር መልካም ነው። የሆነ ሰዓት ላይ ድምጽን ቅንስ የምታደርገው እሱን ነው ያለ። አይ እሱ ሆን ብሎ ነው ሊያሳምነን እየሞከረ ለማሳመን ነው። እንደ ዳይናሚክስ ነገር ማድረጉ ነው። ግን በቃ ጥሩ ነው። ፈርታል መሰለኝ እንጃ ብቻ ለቀቅ ብለህ ደግሞ የተሻለ መስፈን ትችላለህ። አቅም እንዳለ ማየት እችላለሁ። ያው ውድድር ውስጥ ደግሞ ገብተህ ፍልሚያ ውስጥ ስትገባ አቅምን የማሳየቱ ነገር ይኖራል ብዬ ተስፋ አደርጋለሁ። ስለዚህ ጥናትን ቀጥል። ውጤት እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን እንበል? ቢኒያም። ቢኒያማ
ገብረ እግዚአብሔር። ቢኒያም ገብረ እግዚአብሔር። የማን ሙዚቃ የምትጫወተው? የተሾመ ምትኩ። ተሾመ አሰግድ ነው? ምትኩ። ተሾመ ምትኩ። ዘና ብለህ ተጫወት። ሰማይ ሲላወስ ደመናው ሲነግስ በረሃን ሲጠፋ ጨለማው ሲነግስ ጨረቃዋ ስደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ አመል አለብኝ እኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው የፍቅርሽ ብርሃን ልቤ ውስጥ ገብቶ አርበተበተኝ አንጀቴን። እሺ ሌላ አንድ ድል ነፃ ሁን። መጀመሪያ ሪላክስ አድርግ። ነፃ ሁን። አንድ ድገም። እጄን አውጣ ኪስ ውስጥ። ነፃ ሁን ስልህ ጭራሽ ያስታወስክ ነው። እሺ አይ የመልካም ልሞት ስትወደኝ ስወዳት ስኖር በደስታ አንድም ቀን ሳይከፋን ሁሌም ሳቅ ጨዋታ እህትና ወንድም መስለለ ተመልካች ስንማር አንድ ላይ ቆየም ብዙ አመታት በሁለታችን ሀሳብ ቆርጠን ለመጋባት ዘመዶቿን ቢያሉኝ ስላለኝ ድህነት። እሺ አይ አይደለም እኮ ንግግር አስመሰልከው። ትንሽ የሆነ ዘፈን ነገር አድርገው። እኔ የሆነ ነገር አለክ ብዬ ስላሰብኩ ነበር የተወሰነ እድል ድጋሚ ሰጠው። ስለዚህ መስፈን እኔ ደግሞ ፍላጎት ነው እንጂ አልተዘጋጀም። ፍላጎት ብቻ ነው ያለው እንጂ አልተዘጋጀም። እኮ እና በንግግርና በዜማ መካከል ያለ ነገር አለ አይደለ? ስለዚህ እሱ ነገር ነው በደንብ ከጓደኞቹ ጋር ሆነ ፍላጎቱ ስላለህ ማለት ነው። ስለዚህ በደንብ ጥናት ብታደርግ ጥሩ ነገር ይኖራል ወደፊት። ሁሌም የተሻለ እድል አለ። ዛሬ ባይሆን ነገ ይኖራል፣ ነገ ባይሆን ደግሞ ከነገ ወዲያ አለ። ግን አንተ በነዛ ሁሉ ጊዜዎች ውስጥ ራስህን ዝግጁ አድርጎ መጠበቁ ላይ እንደ አሳይመንት ተወስድና ለዛሬ ይበቃል። እናመሰግናለን። እሺ እሺ ሰላም ሰላም። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምህን ማን ነበር? ሽኩር። ሽኩር ማን? መሐመድ። ሽኩር መሐመድ። እሺ የማንን ዘፈን ነው ያመጣልን? የነዋይ ደበበሽ። ነፃ ሆነ አቀ ከቆምንበት ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለሁ ጨዋታና ሳቅሽን አስታውሺ እላለሁ ተክዛለሁ አስባለሁ እንግዲያው አንቺም ከተለየሽ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንዳረሳውሽን አደራ አንቺም አትንሽ። ለማን ነው የምትሾካሾክላት? ሽኩር ለእኛ እንዲሰማ አድርገህ ዘፈን። አሁን ወይ ሌላ ዘፈን። እሺ ቀይር በቃ። ወይ ሽኩር ከዚያ ከባል አገር ከተወለድንበት መቼም አዲስ አይደል
ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት አለ ዘሩ ለመልካሞች መልካም ለጥሮች ጥሩ አንቺኔ መፍጠሩ ሸግዬ ሲጠማሽ አካሌ ሸግዬን እንደ እህል እንደ ውሃ ዓለሜን አትጠይቂኝ ሞይ ዓለሜ የፍቅርሽ እንደሃ ሸግዬ ተረጋግቶ ማረፍ ሸግዬ ጎኔን መቻደለው ዓለሜን እንቅልፍና ናፍቆት ዓለሜን እልም ጭልም ነው ዓለሜን እንቅልፍና ናፍቆት ዓለሜን እልም ጭልም ነው እንደ አባት ርስቴ አንቺው ነሽ ስስቴ ስትጠፊ ከፊቴ አልቻለም አንጀቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ምንድን ነው አንተ በቃ መንሹ ከሰውነቴ ስለዚህ የሆነ ፋሽን ነገር የያዛችሁ ይመስለኛል ሁላችሁ ያንተ ደግሞ እንደውም ምናልባት የፋሽኑ ማስጀመሪያ አንተ ልትሆን ትችላለህ የሆነ ድምጽ ቅንስ አድርጎ ምንድነው መስራት ይሄ እኮ ውበት አይደለም ጮኸ በሰራ ቁጥር ይከብዳል አይደለ ለምሳሌ ከርቮቹን ተድበስብሰው ያልፋሉ ወይም ደግሞ በዛ ጮኸት ልክ ማሳመር ያለብህ ልክ ላይመር ይችላል ስለዚህ እየጮክ ማሳመር መቻል ነው ገባህ አይደለ ጮክ ብለ እየዘፈንክ እዛ ጋር ሩቅ በእኔና ባንተ መካከል ባለው ዲስታንስ በተሻለ ማለት ነው በርቀት ውስጥ ይሄ አሁን የሚሰማው ዜማ አለ አይደለ ጥሩ ነገር እኮ አለው እሱን ነገር ማድረግ ስትችል በቃ እሱን አሁን ጉድለቱ ስለዚህ ሹክሹክታ ይሆናል ማለት ነው ስለዚህ ፓወር የለም ኤነርጂ የለውም ምናምን በቃ ማንጎራጎር መስፈን ሳይሆን ማንጎራጎር ይሆናል ስለዚህ እሱ ነገርን በጣም እንደ ትልቅ መስራት ያለብህ ነገር አድርገህ ውሰደው ከዚያ አስተያየት ጥሩ ነው ውጤቱን በኋላ እናያለን አስተያየት ካላችሁ እሺ ሰላም እንኳን ደህና መጣ እንኳን ደህና ቆያችሁ ስምህ ማን ነው ሮቤል አጎስ የማን ነው ይዘልን የመጣው የደረጀ ዱባለን መውደዴ እሺ መውደዴ ነግሪያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱን ከሆነ ሚስጥሩ አይዞን አይሻለኝም ሞይ ግልጹን መናገሩ ፍቅሬ ታውቆ በአደባባይ አያንቀን አይደስታን ሳይ የኔ ሁና ያበረዶ ጓዳዬ ሙቋልጋዬ አይደስታዬ ኦሆሆሆ አተታ ላብዛ ግልጹንም ነግሪያት ለመተው ይውጣል ካሰኘኝ ሆዴ ባዶ እንዲቀር ደስ ብሎኝ እንድኖር ኦሆሆ አሃ እሺ ጥሩ ነገር አለ ፊያቱ በጣም አሪፍ ነው ኤነርጂ ደስ ይላል ከዚህ በላይ ማድረግ ምክንያቱም አሁን ከዚህ በፊት ከነበሩን ተወዳዳሪዎች አንፃር ራስህ የተሻለ ምን ነገር እንዳለ ስታይም ስለነበረ ማወቅ ትችላለህ ከዛ ደግሞ የጎደለህንም ነገር ማወቅ ትችላለህ ባይነኝ ምክንያቱም ከርቮቹ መባል ያለባቸው ነገሮች
ወይም ፍትል ብለው እንደዚህ አይባሉም። ተድበስብሰው ያልፋሉ። ሪትምን በደንብ እየጠበክ ከዛ ደግሞ ማጋባትኛ ጋር አለ አይደለ ሙዚቃው እሱን ነገር እና ቸልተኝነት ሳይኖር በደንብ ማለት ነው። ስለዚህ ፐርፎርም ማድረግ እንደሱ አይነቱን ነገር ልምምድ ማድረግ አለብህ። ጥሩ ነገር አለ፣ የሚዳብር ነገር እንዳለ ይሰማኛል። ሙከራ በጣም ጥሩ ነው፣ ግን ሙዚቃው የሚፈልገውን ውበት ሰጥቶ በመስራት በኩል የሚቀር ነገር አለ። እንደገና ደግሞ በቂ ዝግጅት ከማድረግ አንፃር አሁን አቋርጠ እንደገና የገባበት ፓርት አለና ውድድር ስለሆነ እንደ ውድድር ከፍርሃት ነፃ ሆኖ በተገቢው የተዘጋጀበትን ተዘጋጅተህ መጣ ማቅረብ ይጠይቃል። ጥሩ ነገር ነው። ውጤቱን በኋላ እናያለን። እሺ፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቡድናችሁን ማን እንበል? የቀስተ ደመና የሙዚቃ ቡድን እንባላለን። ቀስተ ደመና እንኳን ደህና መጣችሁ። ሁላችንም እንደነሱ በጋራ ቀስተ ደመና ግን ከብስራት ውጭ አለ? እስኪ ጃውቱ አልፎ ግን እኔ እንደኔ እዚህችው ብትሉት አሪፍ ነው የቡድኑን ስም። እሺ 2 ደቂቃ እንስጣችሁ ነው እንጨምረው ለቡድን 2 ደቂቃ። እሺ 2 ደቂቃ አላችሁ፣ ጀምሩ። አሁንማ እንደምንድነሽ አሁንማ እንደምንድነሽ የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ አሁንማ እንደምንድነሽ አሁንማ እንደምንድነሽ የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ ሲነጋ ስመሽኝ እንደ ናርዶስ ሽቶ የሌሊቷ ንግሥት ያደርግሻል መሽቶ አልማዝ መሳይ ዓይንሽ ቀለሙ አረንጓዴ እንዳይወጣ አረገው ፍቅርሽን ከሆዴ አሁንማ እንደምንድነሽ አሁንማ እንደምንድነሽ የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ ድማማ ድማሜ አንቺው ነሽ አለሜ ድማማ ድማሜ አንቺው ነሽ አለሜ ድማማሽ ውልም ባራዳ የኔ ጽጌረዳ ከተራራው ማዶ ወዲያ ከእናቴ ሄደች አለች የልጅነት ልብ ያፈራት ወዳጅ ስንዋደድ ኖረን ያለያየን ጊዜ እንኳን ሰውንም ባተናነቀው ወንዜ የኢትዮጵያ አይደል ጉዞ ጥበብን ፍለጋ በጎንደር ከተማ በአፄ ፋሲለደስ ቤተ መንግስት ቅጥር ግቢ ውስጥ እንገኛለን። እጅግ አስደማሚ የውድድር ጊዜ ነው እያሳለፍን የምንገኘው። ይህንን ፕሮግራም በፕላቲኒየም ደረጃ በአጋርነት ወደ እናንተ የሚያደርሱላችሁ የባህር ዳር ከተማ አስተዳደርና የጎንደር ከተማ አስተዳደር ናቸው። ከልብ እናመሰግናለን። በወርቅ ደረጃ ደግሞ የአማራ ክልል ባህልና ቱሪዝም ቢሮ ከኛ ጋር በአብሮነት አለ። ሁላችሁንም ከልብ እናመሰግናለን። እዚህ የጠቢባኑ ከተማ የታሪክ የባህል የእሴት ከምንም በላይ ደግሞ የነገስታት መናገሻ በሆነችው ከተማ የምናደርገውን ውድድር እንቀጥላለን። ቆይታችሁ ያማረ እንዲሆን ተመኘን።